አሁን ለመደ ካሜራ ሰላም እንዴት ናችሁ? ትንሹ ግሬስ ነኝ በል። ሰላም አጥራቸው አንቺ ሰላም ባያቸው እንጂ ጋይስ በፍቅራችሁ እየፈዘዘ ነው ያለ ፈዟለሁ። እናንተን እያየ ከማረከ ውዶች ተመልሼ መጥቻለሁ ማለት ነው። እንግዲህ ሩታ ወደ አብርሽ ልጇን ይዛ ሄዳለች ማለት ነው። እንግዲህ የምላችሁ ነገር ቢኖር ማለት ነው ሩታ ጨካኝ ልብ የላትም ባይዘዊ ማለት ነው። በጣም ጨካኝ ልብ ያለው ማን ነው? አብርሽ ነው ማለት ነው። ለመሰላችሁ ማለት ነው ሩታ ብዙ ነገር ተብላ ብዙ ነገር ተሰርባ ብዙ ነገር ተደርጋ ማለት ነው። ግን አንድ ቀን ማለት ነው ሚስቴ ናት አትናገሩብኝ አላለም። ግን ትናንትና እና ዛሬ ምን እንደነካው ባላውቅም የሆነ ከአረባ ነገር ወይ ደግሞ የሆነ መብራት ነገር ያዝ አርጎታል መሰለኝ እና ለቀቅ አርጎታል። ያ እንደዛ እንትን የሚለው ማለት ነው ልብ የሌለው ማለት ነው ጨካኙ ሰውዬ ማለት ነው። ለምን ሩታዬ ግን ልቧ በጣም ጨካኝ አይደለም ማለት ነው። በጣም የዋህ በአንተ እንደማትጨክን ስለምታውቅ ማለት ነው። በቃ አላስ እንዳለገ ታረጋታለህ ማለት ነው። ይሄ ግን ተገቢ አይደለም። እንደተረዳሁት ቪዲዮን ማለት ነው ጋይዝ እንግዲህ ልጁን ይዘሽ አትሄጂ፣ ለምን ትሄጃለሽ? እዚሁ ሆኑ አንድ ላይ ሆኑ ምናምን ብላ ነው ጽጌ። እንግዲህ ይኸው ለሽማግሌ ነው ጽጌ መጣዩ ታውቃላችሁ አይደለም? እንግዲህ ቡታጅራ ገባው ለሽማግሌ ነው። ታንድ ለሁለቴ ሩታ መጀመሪያ አገኘቻት፣ ሁለተኛ ደግሞ አብርሽን ማለት ነው። ስለዚህ ለሽማግሌ እንደሆነ ይሄ ግልጽ ነው ማለት ነው። ግን ደግሞ ጽጌ የምታየው ነገር ቢኖር ማለት ነው አንቺ ልክ እንደኛ ሩታና አብርሽ አንድ ላይ እንዲመለሱ አንድ ቤተሰብ በቃ የሆነ ፍቅር የሆኑ ቤተሰብ እንዲሆኑ ትፈልጊያለሽ። እኛም ነበር የምንፈልገው ነበር። ግን እሱ በጣም እየተጨማለቀ በጣም የብልግና ስራ ምናምን ዝሙት እያስተላለፈ ሚስት እያለው ሌላ ውሽማ እየያዘ ያን ነገር መቼም ሳታይ አይደለም የመጣሹ ማለት አይተሽ ነው አይደለም መቼም ማለት ነው። እና ሩታ ሄዳለሁ ምናምን ስላለች ብቻ ጽጌን ደውለህ ጠርተህ ጽጌ ሲያንቺ ጓደኛ ስለሆነች ምናምን እስቲ እንትን በያት ንገሪያት፣ መከሪያት እንዳትሄድ ልጇ በቃ አብርሽ የሚያስበው ስለ ልጁ ነው እንጂ ስለ ሩታ አያስብም። እውነት እንነጋገር ተባለ ማለት ነው ልጄን ይዛው መሄድ የለባትም። ልጄ ነው እንጂ የሚለው ሩታ መሄድ የለብሽም ማለት የለም። በቃ ልጄን ይዘሽ እንዳትሄጂ ነው። ልጄ ምን ሩታ እኮ ናት የወለደችው። ሩታ እኮ ናት ብላ 9 ወር ድረስ ያርግዛ የወለደችው ማለት ነው። ተረዳት እንጂ እና ውድ ቤተሰቦቼ የሆነ ለመናገር ጽጌ ማለት ነው በጣም መልካም ናት። ተመልካም መልካም ማለት ነው። በዛ ላይ ደግሞ ሩታና አብርሽ አንድ ላይ እንዲሆኑ በጣም ነው የምትፈልገው፣ በጣም ማለት ነው። እኛም በጣም ነበር የምንፈልገው። ጽጌሻ ሽማግሌ በመሆንሽ አብርሽና ሩታን አስታርቃለሁ ብለሽ ወይ ደግሞ አብርሽና ሩታን አንድ ቤት አስገባለሁ ብለሽ ተሆነ አሁን ውሽሚት እመጣለሁ እያለ አይደል እንዴ? ካንተ ሌላ ማንንም አላፈቅርም እያለ እኮ ነው። ምነው ጽጌሻ ወይስ እንደ ድሮ እንደዛ ጸጉር ልትያያዙ ነው? ሩታና ጸጉር አንቺን የያዘችው ማለት ነው። እና አንቺና ውሽሚት ደግሞ አንቺና ጽጌና ውሽሚት ተገናኝተው ሁለተኛ ማለት ነው ከሩታ ጎንና ከአብርሽ ጎን እንድጠፊ እንፈልጋለን ብለሽ ልታስፈራሪያ ሊሆን ይችላል፣ አይታወቅም። እና አንቺ እኮ ታረጊዋለሽ አታረጊውም አንልም። ለምን በጣም ቀልህ ነሽ፣ እልህ ተገባሽ፣ አንደኛ ነሽ። ስለምናውቅሽ መጀመሪያም ማለት ነው። እንዴት አቀባበል መጀመሪያ ስንቀበላት ጋይዝ እንዴት ነበረ? በጣም ነበር የሰደብናት። ትዝ ትላላችሁ? የጽጌ ስድብ አትንገሩ፣ ለጉድ ነው ባይዘው ለጉድ ረረረረ በጣም ብዙ ነው ማለት ነው የተሰደበችው። ግን ሆኖም ቀረ። አሁን ግን ሩታና ጽጌ አንድ ጓደኛሞች ናቸው። በዛ ላይ ደግሞ በጣም የቅርብ ጓደኛ ናቸው። እንግዲህ ወልዳ ሩታ ጠይቀቻት፣ ተወለደች በኋላም መጣይ እርጉዝም እንደሆነች ሰፕራይዝ ምን አረጓት። ብቻ በጣም ደስ በሚል ጊዜ አሳልፈዋል። በደስታና በሀዘን ጊዜ ጽጌ ተገኝታለች ማለት ነው። በጣም ደስ ይላል ማለት ነው በዚሁ አጋጣሚ ማለት ነው። ግን እዚህ ጋር የምላችሁ ነገር አብርሽ መቼም እንደማይቀይር፣ አብርሽ በጣም ጨካኝና በጣም በቃ ለራሱ ብቻ የሚያስብ ሰው ነው ማለት ነው። ለሩታ ሳይሆን ለራሱ ብቻ እንደተረዳሁት ሆነ ማለት ነው። ለምን ሩታ አሁን ላይ ሊሄድ ስላለኝ ብቻ ነው እሱ አሁን ስለ ልጁ ነው እንጂ ያሰበው ስለ ሩታ ሳያስብ ነው
ግን ደግሞ ይህን ነገር መጀመሪያ ከማድረግ በፊት ትናንትና ራሱ እኮ ተናግረሽዋል ማለት ነው። እንዴት ነው እስከ ዛሬ የት ነበረ? ዛሬ ነው ወይ እኔ የታየሁት? ዛሬ ነው ወይ ልጁን የታየው? ምን ነው ሽሚትን ሲያቃቅፈው ሽሚትን ሾሾ ሲል እሷ አልተናገረችም፣ ግን እንደ ሀሳብ ነው የምነግራቸው ጋይዝ ማለት ነው። እንደ ሀሳብ ማለት ነው። ምንድነው ወሽሚት እንደዛ ሲያቀፋፋት እንደዛ ዋና ላይ እንደዛ በቅራቁት ሆኖ ምናምን እንዲ ለጉድ እኮ ነው። እና ይሄ እንዴት ተረስቶ ሩታ ተመለሽ ትሏታላችሁ? ቆይ ጭንቅላት ራሱ የላችሁም? ሩታ እንድትመለስ ራሱ ብትመለስ ራሱ እንደ ድሮ አትሆንም። በጣም በቃ ተጎድታ በቃ ደግሞ ማለት ነው። ሁሉም ሰው የሚጎዳት ምንድን ነው ጋይዝ? ሩታ መልካም ናት። በቃ በሰው አትጨክንም። በእውነት በጣም ልቧ በቃ እንጃ። አብዞ ደግሞ በአብርሽ እንደው የፈለገ ይንጣ ማለት ነው። ትናንትና ምን አለ? አንድ ላይ ተገናኝተው እንትናን አቤላ ሁለተኛ እንዳታገኘው፣ ሁለተኛ ስለ ሩታ አንድ ነገር እንዳትናገር ነው አላለውም? እስከ ዛሬ የት ነበርክ ምናምን ብለነው ነበረ። ግን ዛሬ ደግሞ ምንድን ነው ምን ነበር ያለው? ልጄን ማየት እፈልጋለሁ ነበር ያለው። ሩታ ነገ ተነገ ወዲያ ታየዋለህ ምናምን ብለው ቃል ገብታለታለች። በቃ በቃሏ የምትጸና ልጅ ናት ሩታ ማለት ነው። በጣም ተግባራዊ ናት እላቸዋለሁ። እመኑኝ ማለት ነው። ሩታ በጣም ልቧ ማለት ነው። ብዙ ሰው ሊጠላት ይችላል፣ ብዙ ሰው ሊወዳት ይችላል። ግን እውነት የልቧን እኔ አሁን ተረድቼዋለሁ። በጣም በቃ አብርሽ የሚጫወትባት አብርሽ በቃ የሆነ ነገር የሚያረጋጫን የሚላት ማለት ነው። በቃ ልቧ ንጹህ ነው። በዛ ላይ ደግሞ መልካም ናት። በሰው አትጨክንም። በቃ ለዛ መሰለኝ እንደዚህ አለቃ እንደዚህ ጎራ እያለ ማለት ነው የሚያወራው ማለት ነው። በቃ ይሆናል አለ ጎርደድ እያለ ማለት ነው። እና ሩታ ስትጎዳ ማየት ስለማንፈልግ እባክህ ተንከባከባትልን እህታችንን ማለት ነው። እና ልዑል ደግሞ እንኳን ደህና መጣ ወደ ሚዲያው። ለመናገር ልዑል ትንሹ ልዑል መጥቷል ማለት ነው። እና በጣም ነው የሚያምረው ሲያማምር እውነት ዋው! ልክ ሩታ እንዳለችው ድንቡሽቡሽ ያለ በቃ በቃ ፊቱ ራሱ ነው ቡሽቡሽ ያለ ማለት ነው። ማሻአላህ ተባረከላ። አላህ ያሳድገው፣ ፈጣሪ ያሳድገው፣ ክፉ ነገር አይንከው፣ ከሰው ዓይን ይጠብቀው። ተተተ ብያለሁ። በእውነት በጣም ነው በቃ አንድ ቤተሰብ ሲሆኑ በጣም አያምሩም ጋይስ? አያምሩም? በጣም ነው የሚያምሩት ወላሂ። እና እንዴት ብዬ ልንገራችሁ? በጣም ነው የሚያምሩት። ግን ይሄ ፍቅራችሁ ታርቃችሁ ኤአር ብትመለሱ ሰው ራሱ ማለት ነው ይሄ ሁሉ ነገር የሚያስበው አንዳንድ ፍቅረኛዋን አፈቅራታለሁ ወዳታለሁ ምናምን የሚሉ ሰዎች ወተት በውሃ ልናጥን ያሉት እንደዛ ነገር ማለት ነው። እና አንዳንዱ ደግሞ ፔሎ ለብሶ ቀለበት አድርግልኝ አግባኝ የሚሉ ሰዎች አሉና እነሱን ጥራትን የሚያቃጥሉ ቢሆን ያሰላም ደስታ እውነት ደስታዬ ወደር የለውም ነበረ፣ ግን አይሆንም። እና ውዶችዬ እንግዲህ ጽጌ ወደፊት ሽማግሌ እንደምትሆን ተስፋ አደርጋለሁ። እንግዲህ ፈጣሪ ደግሞ ያውቃል የልባችንን። ሁላችሁም በእርግጥ የዛሬ ኮሜንት እኔ አይቻችኋለሁ። ሁላችሁም ለልጃችሁ ስትሉ ታረቁ፣ አብርሽና ሩታ ምናምን እያላችሁ ነበረ። ለመናገር አዎ ቢታረቁ ደስ ይለናል እኛም። ግን ደግሞ እሱ ወስለት ማለቱ አይቀርም። ያ ነገር ታቆመ ሩታ አንድ እድል ልትሰጠው ትችላለች። አይታወቅም ደግሞ አይታወቅም። ፈጣሪ ነው የሚያውቀው ነገ ተነገ ወዲያ ምን እንደሚፈጠር ማለት ነው።